በድንገተኛ ህልፈቱ በርካቶችን ያስደነገጠው አርቲስት ሰማኸኝ በለው ስርዓተ ቀብሩ ከተፈጸመ በኋላ በርካታ ነገሮች እየተፈጠሩ ነው። የመጀመሪያው የቀብር ስነ ስርዓቱና የተቀበረበት መንገድ እንዲሁም የተቀበረበት ቦታን የተመለከተ ሲሆን ሁለተኛው የቀብር ስነ ስርዓቱ ላይ አርቲስቶች ተነሱት የተባለው ፎቶ ነው። ይህን ተከትሎ ስለ አቀባበር ሁኔታው ታዋቂው አርቲስት ይስማዕከ ወርቅ እጅግ የመረረ ተቃውሞውን አሰምቷል። ለምንና በምን ምክንያት ይህ ተፈጠረ የሚለውን እንሰማለን። የአርቲስቶቹ ፎቶና ህዝብ የተቆጣበት ምክንያት ምንድነው? ከዚህ ጀርባ ምን ምክንያት አለ ብለን እናነሳለን። ከዚህ በዘለለ አርቲስቶች በሞቱ ቁጥር ሁለት አካላት ደስታቸውን እንዲሁም ደግሞ ስሜታቸውን ለወይም ደግሞ ለተለየ ዓላማ ጥቅም ላይ ይውላሉ። ይህም ሰማኸኝ በለው ላይ መንጸባረቁ በርካቶችን አስቆጥቷል፣ እንሰማዋለን። ከዚህም ባለፈ በባህር ዳር አንድ ፕሮግራም እየተዘጋጀ ነው። ይህ ፕሮግራም የሰማኸኝ ባለቤትና ልጅን ጨምሮ በርካቶች የሚታደሙበት ነው። አሁን ከባህር ዳር የወጣው መረጃ የዝግጅታችን አካል ነው። ከሁሉ በፊት ለሰማኸኝ በለው በድጋሚ ነፍስ ይማር፣ ወዳጅ ዘመዶችን መጽናናትን ይስጥልን እያልን ወደ መረጃው አለፍን። አርቲስት ሰማኸኝ በለው በማህበራዊ ሚዲያ ከህዝብ ጋር አብሮ የሰነበተ እንደመሆኑ በሙዚቃ ስራውን በመንፈስ የነበረ ነውና ህልፈቱ በርካቶችን አስደንግጧል። ከህልፈቱ በኋላ በማግስቱ በቦሌ ቡልቡላ መድኃኔዓለም ተቀብሯል። በዛ የተቀበረበት ምክንያት ምንድነው በሚል አዲስ መረጃ ቀደም ሲል አጋርቷችሁ ነበር። ያ የሆነበት ምክንያት እርሱ በቦሌ ቡልቡላ የኖረ ቦሌ ቡልቡላ መድኃኔዓለምን ያሰራና እንዲሁም የጥምቀትም እንዲሁ በቦሌ ቡልቡላ መድኃኔዓለም አድማቂ የነበረ ቦሌ ቡልቡላ ቤት ገንብቶ የገባና እንዲሁም የነሰማኸኝ ሰፈር በሚል መንደሩ በእርሱ ስም እስኪጠራ ድረስ በዛ ኑሯል። ይህን ተከትሎ ቦሌ ቡልቡላ መድኃኔዓለም ልዩ ፍቅር ስላለው ቤተሰቦቹ መዛ ነዋሪ ስለሆኑ ተቀብሯል የሚል ነበር። ይሁንና እጅግ በርካታ ሰዎችን ይህ ቀብር አላስደሰተም። በተለይ በኢትዮጵያ መሬት ሰፊ ሆና በአፍሪካ በቆዳ ስፋት ሁለተኛ በሆነችው ሀገር ለእሱ የሚሆን ቦታ ጠፍቶ ነው ወይ የፎካ መቃብር ብለው በርካቶች እየተቃወሙ ነው። ይህን ሁኔታ አምርረው ከተቃወሙ ሰዎች መካከል ታዋቂው ደራሲ ይስማዕከ ወርቅ ነው። አስክሬኑ በሲሚንቶ ወደ ተሰራ የመጽሐፍ መደርደሪያ ወደሚመስል ሲሚንቶ ወደ ተሰራ ፎካ ገባ። ፎካ አታውቁም? አስክሬን እስከነሳቱን የሚቀመጥባቸው ሳጠራ የሚመስል ቦታ ነው አለ ይስማዕከ ወርቅ። ወደዛ ሲያስገቡት ሳይ እጅግ አምርሬ ያዘንኩኝ። ስለተቀበረበት ቦታ አይደለም ዋናው ቁም ነገሩ ለደብሩ ለቡልቡላ መድኃኔዓለም ብዙ ኃላፊነት መውጣቱን በህይወት ታሪክ ውስጥ ሰማው። በሐዘን ውስጥ ሆኜ የተለያዩ መረጃዎችም ከማየት በተጨማሪ እስኪቀበር ድረስ ነው አስክሬኑ እስኪገባ ነው ያየሁት። እኔ ቀብሩ ላይ ተገኝቼ ነበር ይላል ደርቶ ጋዳን ጨምሮ በበርካታ መጽሐፎች የሚታወቀው ደራሲ ይስማዕከ ወርቅ። ብዙ ለኢትዮጵያ ደከሙላት ሰዎች የት እንደተቀበሩ ማየት ጀመርኩ። የሌሎችን አቀባበር ተመለከቱ፣ ፈለኩም የሌሎች አቀባበር እንድትወያዩበት ለእናንተ ትቼዋለሁ። ግን የሰማኸኝ አሳዛኝ ነበር ይላል። ብዙ የጥበብ ሰዎች እንደዋዛ ተቀብረዋል። ኢትዮጵያ ብሎ የተሰደደው የበረከተ መርገም ገጣሚው ፈላስፋ ኃይሉ ገብረ ዮሐንስ የተቀበረው የት ነው? እኔ ኢትዮጵያ እያለሁ በስንት መከራ ፈልጌ ነበር ቀብሩን ያገኘሁት። የሚያሳየኝ ሰው እንደ ሰማይ ርቆኝ ያበደ ሰው ነው ቀብሩን ጠይቄው ዘመዱ ነህ ብሎ ጠይቆ ያሳየኝ ይላል። እና በዚህ ሁኔታ ሀገራችን ሰፊ ነች። ሰፊ የተባለችው ሀገራችን ግን ቢያንስ ለቀብራችን እንኳን አልበቃችም፣ ለሰማኸኝም አልሆነችም። ሌሎችም ትበቃ ይመስልኝ ነበር። አንዳንዶች ያርጉ ይመስል መቃብራቸውን በወታደር ያስጠብቃሉ። ጠባቦች አጠበቧት እንጂ ሀገራችን ትልቅ ነች። ለጠባቦች በጠቤት ግጠሙላቸው። ስትገጥሙ ታዲያ በጣ ሞጠ ተገለበጠ የሚሉትን ቃላት እንዳትረሱ አደራችሁ። ይገጽ አልበቃ ብሎ እንጂ ብዙ ስለ ኢትዮጵያ የታገሉ ሰዎች አስክሬናቸው እንደዘበት ተጥሏል። ስንቱ ተጠቅሶ ስንቱ ይታለፋል። እናንተ ጥቀሷቸው። የሰማኸኝ በለው አቀባበር ከፉካ ከመጣድ እሳት ከመቃጠል በምን ይሻላል? አስረዱኝ፣ እኔ ለመረዳት ልሞክር። የሰማኸኝ በለው ነፍስ በአጸደ ገነት ይኑር። ግን በዚህ እጅግ በጣም አዝኛለሁ።
አፈር ለሚበላው ለዚህ ፈራሽ ገላ ያለው ሰማኸኝ በለው አፈር አልለበሰም። እሱ በሲሚንቶ በተሰራ ፎካ ውስጥ ከነሳጥኑ ነው የተቀመጠው። እንዴት ይህ ሊሆን ይችላል ሲል አምርሮ ጠይቋል። በእርግጥ በርካቶችም ይህንን ያነሳሉ። ሰማኸኝ በለው በስሙ መታወሻ እንዲሁም ፋውንዴሽን ሊቀመጥለት የሚገባ ሰው የህይወት ታሪኩም በአግባቡ ሊሰነድና ብዙ ህዝብ ሊያቸው ሊማርባቸው ሊያስታውሰው በሚገባ ቦታ መቀበር አለበት እያሉ እያነሱ ነው። ይህ ባለበት ሁኔታ ግን ቀብሩ ላይ የተገኙ አርቲስቶች የተነሱት ፎቶ አነጋጋሪ ሆኗል። ለመሆኑ እነማን ፎቶ ተነሱ፣ በምን ምክንያት የሚለውን ደግሞ በተለያዩ አጋጣሚዎች የተጠፋፉ አርቲስቶች በድምፃዊ ሰማኸኝ በላይ ቀብር ስነ ስርዓት ላይ መገናኘታቸው ተሰምቷል። ይህ በፎቶ ላይ የምትመለከቱትን ፎቶ አርቲስት መሐሙድ አህመድን ከበው በርከት ያሉ አርቲስቶች ተነስተዋል። ይህ ግን በቀብር ስነ ስርዓት ላይ እንዲህ ያለ ሁኔታ ቤተሰብንም አለማክበር፣ ሰማኸኝንም አለማክበር እንዲሁም ደግሞ ትኩረት መሳብ ነው በሚል በርካቶች እየተቃወሙት ነው። እዚህ በፎቶ ላይ የምትመለከቷቸው አርቲስቶች ለድምፃዊ ሰማኸኝ በለው የቅርብ ወዳጆችና አብረው የሰሩ መሆናቸው ደግሞ በርካቶች እንዲያዙ አድርገዋል። በእርግጥ ሴት አንጋፋ አርቲስቶች አልጋነሽ ታሪኩና ፍቅርተ ደሳለኝ ናቸው። ከሰማኸኝ በለው ጋር የባላገር ፍቅር ቲያትርን አብረው ተውነዋል። ሰሜ ከጋሽ መሐመድና ኃይልዬ ታደሰ ጋርም በሙያቸው አብረው ብዙ ቦታ ሰርተዋል። እነዚህ አርቲስቶች ወንድማቸው ልጃቸውን በክብር ሸኝተውና የቀብር ስነ ስርዓቱ ላይ ተገኝተው ተገቢውን ክብር ሰጥተውታል። ስቀው ተደስተው ለማስታወሻም የሚሆን ፎቶ ቢነሱ የሚያሳፍር አይደለም የሚል ሐሳብ ሲነሳ፣ ሌሎች ደግሞ እንዲህ ያለው ነገር ለኢትዮጵያ ወግና ስርዓት ተገቢ አይደለም ብለው እየተቹት ነው። በዚሁ አጋጣሚ ይላሉ ተጠፋፍተው የተገናኙና በኪነ ጥበቡ ዓለም ለሀገራቸው ትልቅ ስራ የሰሩ አርቲስቶች ለምን ፎቶ ተነሳችሁ በሚል አጀንዳ ከፍታችሁ አርቲስቶችን ለማሸማቀቅ ሄዳችሁበት መንገድ ደስ አይልም፣ ያሳፍራል ሲሉ በርካቶች እየተከላከሉ ይገኛሉ። እነሱ ቀብር ቦታ ላይ ተገኝተው ተገቢውን ክብር ሰጥተውታል። ቀብር ቦታ ላይ ሳትገኙ አንዳንድ ተገቢ ያልሆኑ አስተያየት የሚሰጡ ሰዎች ግን ልክ አይደላችሁም በሚል ስለሆነ ተዝናኑ ተቃውሞውን እያሰማ ይገኛል። የሆነ ሆኖ እናንተ ምን ትላላችሁ? እንዲህ አይነት ፎቶዎች አግባብ ናቸው አይደለም የሚሉን አጋሩንና ከባህር ዳር የተሰማውን ዜናና እንዲሁም ሆስፒታሉ በተለይ ለሰማኸኝ የክብደት መቀነሻ መድኃኒት እየሰጠ ነበር ተብሎ ተጠይቆ የሰጠውን ምላሽ በተመለከተ ላጋራችሁ። አሁን ምንም ቢባል ሰማኸኝ አልፏል። የባህር ዳሩ የሀዘን ፕሮግራም ግን ጠንከር ባለ ሁኔታ ቀጥሏል። የጥበብ ሰው የሀገር ባለውለታና የብዙዎች ወዳጅ የነበረው አርቲስት ሰማኸኝ በለው በድንገተኛ ሞት መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያን አስደንግጧል። ግን ለባህር ዳር ደግሞ ከሁሉም የተለየ ከባድ ነው። የኖረበት የተማረበት እናቱም ያለችበት የዘፈነላት ባህር ዳር ነች። ይህን ተከትሎ የክብር ስንብትና የምስል ሀዘን ዝግጅት በባህር ዳር ከተማ ተሰናድቷል። ቀኑ ቅዳሜ 13 ቀን 2018 ዓ.ም ነው። ከማለዳው 2 ሰዓት ጀምሮ የከተማው ነዋሪዎች ቤተሰቡና ወዳጆቹ በተገኙበት በታላቅ ክልላዊ ሀዘን ይከናወናል። በዚህ ፕሮግራም ላይ ከሟች ቤተሰቦች መካከል ባለቤቱ ወይዘሮ ገበያነሽ አባተ እንደምትገኝ ተሰምቷል። ልጁ ቢኒያም ሰማኸኝን ጨምሮ ታዋቂ ሀገር ባለውለታዎችና ዝነኞች በአዲስ አበባ ወደ ባህር ዳር እንደሚጓዙ ሰምተናል። የዝግጅቱ ዋና አስተባባሪ ፕሮሞተር ደሞዝ ገነቱ እንደገለጸው የባህር ዳር ሕዝብ ጥቁር መልበስና የሀዘን ተካፋይ በመሆን ለሟቹ የሚገባውን ክብር ይሰጥ ዘንድ ጥሪ ቀርቧል። በእርግጥ መላው የባህር ዳር ከተማ ነዋሪ ሀዘን ስሜቱን በሚገልጽ አለባበስ በማለዳው 2 ሰዓት ላይ ለኤርፖርት በመገኘት የሟቾችን ቤተሰብ ከአዲስ አበባ የሚመጡ ታዋቂ እንግዶችን ይቀበላል ተብሏል። ሁሉም የከተማው ነዋሪ በቀድሞ አጼ ቴዎድሮስ ስቴዲየም ወይም በጃካራንዳ ሆቴል ፊት ለፊት ቅዳሜ ጠዋት 2 ሰዓት ላይ ተሰብስበዋል። የሟች ቤተሰቦችና እንግዶች በማርሽ ባንድ ሀዘን ዝግጅታዊ ድባብ ታጅበው ከፍተኛ ሀዘን ድባብ ወደ ቅዱስ ጊዮርጊስ ቤተክርስቲያንና ወደ አደባባዩ የሚወስደውን የክብር ጉዞ እንደሚያደርጉ ተሰምቷል። በባህር ዳር ከተማ ህዝብ ጥንታዊና ጥልቅ የልቅሶ ባህል ወግና ስርዓት መሰረት ለታላቁና በርካቶችን ላስደነገጠው ህልፈትና ሞት የተሰማው አርቲስት ሰማኸኝ በለው ልብን የሚነካና የህዝብ ስብራት የሚገልጽ ሙሾና የልቅሶ ስነ ስርዓት እንደሚከናወን ሰምተናል። የባህል ኪነ ጥበብ ሰማይ ኮከብ የነበረው አርቲስት ሰማኸኝ በለው ለሀገርና ለወገን ያበረከተው ታላቅ አስተዋጽኦ ያሳለፈው ታውረድና አጠቃላይ የህይወት ታሪኩ በሀዘንተኛው ላይ እየተነበበ ነው ተብሏል። ውድ የህይወቱን ለጥበብ በሰጠው አርቲስት መታሰቢያ ላይ እጅግ በርካታ ሰዎች የሚገኙ ሲሆን እነዚህ ሰዎችን በሀዘን ፕሮግራሙ ላይ እንደሚገኙ ተሰምቷል። በዚህ መካከል ነው እንግዲህ በዛሬው ዕለት አንድ መረጃን የተመለከተን ያየነው። እርሱም ሰማኸኝ በለው መድኃኒት ይወስድበት የነበረው ሆስፒታል የሰጠው መልስና ከዚህም በዘለለ ደግሞ አንዳንድ ሰዎች አርቲስቶች በሞቱበት ወቅት ብቅ ብለው የተለየ መልእክትን የሚያስተናግዱ ሰዎችና እነዚህ ሰዎች አላማቸው ምንድነው የሚለው የሚፈጥረውን ብስጭት አይተን መረጃችን አጠቃል
ሰማኝ ብለው ከዚህ በፊት ክብደት ለመቀነስ መድኃኒት እንደሚወስድ ተሰምቷል። እርሱም በግሉ የቲክቶክ ገጽ ላይ 10 ኪሎ በ17 ሳምንታት መቀነሱንና ለዚህም ሆስፒታሉንና የዶክተሩን ስም ጠርቶ አመስግኗል። ይሁንና ህልፈቱ ድንገተኛ መሆኑ ክብደት ለመቀነስ የተሰጠው መድኃኒት እንዲሁም ደግሞ በአጭር ጊዜያት ከፍተኛ ሁኔታ መቀነሱ ነው በሚል እጅግ ሀሳቦች ሲነሱ መቆየታቸው ይታወቃል። ሆስፒታሉ በህግ እንዲጠየቅ አስክሬኑ ምርመራ እንዲደረግ ሀሳብ ሲነሳ፣ አንዳንዶች ደግሞ ታዋቂ ሰዎችን የሚያክሙ ሆስፒታሎችን በየጊዜው እንደዚህ ማሸማቀቅ ቀጣይ ድንገተኛ አርቲስት ህመም ሲደርስበት ማንም ኃላፊነት ወስዶ ለማከም ይፈራሉ። ይሄ ነገር ጥሩ አይደለም በሚል ሀሳቦች በስፋት እየተነሱ ነበር። ይሁንና ይህን ተከትሎ በዛሬው ዕለት ሆስፒታል የተጠየቀ ሲሆን መልእክት አስተላላፊዋ ወይም ደግሞ ኦፕሬተሯ ወይም የሪሴፕሽኗ መልእክቱን ካነሳችና የጋዜጠኛውን ጥያቄ ከሰማች በኋላ ስልኩ ተዘግቷል። ይህን ያለችው የሚመለከተውን ሰው ላገናኝ በሚል ነበር። ይህን ተከትሎ እስካሁን ድረስ ሆስፒታሉ በይፋ የሰጠው መግለጫ የለም። በአጠቃላይ ግን ሰው ሲያልፍ የሆኑ ሰዎች ይመጣሉ። ከዚህ ውስጥ አንደኛው ከትግራይ ጽንፈኛ ብሔርተኞች ናቸው። በሰሜን ኢትዮጵያ ጦርነት በተነሳ ጊዜ በርካቶች ዘፍነዋል። ይህ ከሁለቱም ወገን ነው። ቲዲኤፍን ደግፈው እንደና አብርሃም አይነቶቹ በረሃ ወርደው እንዲሁም እንጨት ሰብረውም ዘፍነውም ቲዲኤፍን አበረታተዋል። በዚህም ቲዲኤፍ ወይም ህወሓት በአማራ ክልል በአፋርና በተለያዩ ደብረ ብርሃን ድረስ ጥቃቶችን ፈጽመዋል። ኢትዮጵያን ደግፈናል፣ ቲፒኤልኤፍ ጥፋተኛ ነው ያሉ ሰዎች ደግሞ በዚህኛው ወገን ወይም ከመንግስት ጎን ሆነው ተሰልፈዋል። ግን የትግራይ ጠርዘኛና ጽንፈኛ ብሔርተኞች አርቲስት በሞተው ቁጥር ትግራይን ላይ ጄኖሳይድ እንዲፈጸም ምክንያት ሆነዋል ወይም ዘፍነዋል በማለት ደስታቸውን ሲገልጹ ማየት የተለመደ ነው። ሰማኝ ላይም ይህንን ሲያደርጉ ማየት አስተዛዛቢ ሆኗል። ከዛ ውጭ ግን አንድ አርቲስት በሞተ ቁጥር በሰው ላይ ሞት ላይ የሚሸግጡ ነቢያት ናቸው። አሁንም ተወዳጁ የባህል ድምጻዊ ሰማኝ በላይ ቀብር ስነ ስርዓት ቦሌ ቡልቡላ ከተቀበረ በኋላ የተፈጠረው ነገር ይህ ነው። ነገር ግን ራሳቸውን የእግዚአብሔር በር ጠባቂ አድርገው ራሳቸውን የሾሙና ራሳቸውን ነቢያት፣ ፓስተር ብለው የሚጠሩ የሃይማኖት ሰባኪያን የግለሰቦችን ሞት ተከትለው እገሌ ገነት አይገባም ከሌ ወደ ገነት ሄደ እያሉ የሚያጭበረብሩበት ሂደት ኃይል ይባል የሚገባው ነው እየተባለ ነው። የባህል ሙዚቃ አቀንቃኝ የሆነ ድምጻዊ ሰማኝ በለው ስም ባላገሩ ድንገተኛ ረፍት የሞት ዜና ሰምተን ከድንጋጤ ሀዘን ሳንወጣ በማህበራዊ ሚዲያ መድረኮች ላይ ራሳቸውን አማኝ ነን የሚሉ አጥባቂ ሃይማኖት ቡድኖች በተለይ በማህበራዊ ትስስር ገጾች ላይ ሃሽታግ የሚንቀሳቀሱ የሟችን ምስል በመለጠፍ የሰው ልጅ ከንቱ ነው፣ ከሁሉም በላይ የሚያሳዝነው ደግሞ ኢየሱስን ሲያውቁ ኖሮ መሞት ምን ያህል ኪሳራ ነው እያሉ መልእክት የሚያስተላልፉ ሰዎች እጅግ የሚያበሳጩና ሰልቺ በየዘመኑም ሀዘን እንዳንወጣ የሚያደርጉ ነው እያሉ ነው። ወዳጅ ይቻለም ከንቱ ናት፣ አጨብጭብና በልጅ ቀባብተህ ነው ወደ ሲኦል የምትሸኝህ፣ የዛሬ ግርግርና ሆይ ሆይታ ለነገ ሞት እንዳይሆን ተጠንቀቅ የሚል ይዘት ያለው ገፊ ሀሳቦች መሰባታቸው በርካቶችን የሚያበሳጩ ለሃይማኖት መከባበርም የማይበጁ ሆኗል። በእርግጥ ይህ ከፕሮቴስታንት በኩል ሳይሆን ከኦርቶዶክስም ከሙስሊሞችም እስልምናን ሳይቀበል መሞቱ እጅግ የሚያሳዝን ነው በሚል ሀሳቦች መነሳታቸው የሟች ቤተሰብ ላይ ከባድ ሀዘን የሚፈጥር ሟችም ነፍሱ በሰላም እንዳታርፍ የሚያደርግ ነው። እርሱ የወደደውን መርጦ ያደረገውን አድርጎ ቤቴን መድኃኔዓለም ሰራልኝ ብሎ ተሳክቶለትም የመድኃኔዓለም ቤተክርስቲያንን ማሳንጾ ባሳነጸው ቤተክርስቲያን ሰም ያልፏልና ይህ ነገር ሊቆም ይገባል የሚል ሀሳብ እየተነሳ ነው። ለማንኛውም እናንተም ትላላችሁ ሀሳብ አስተያየታችሁን አጋሩን። ያበቃው መልካም ጊዜ